ወያ ማስቲካውን እያኘክሽው ነው? ማስቲካው እያኘከሽ ነው? ምንድነው ነገር? እንዴት ያለ ነገር? የቸርች ነሽ? እኔ ጃኒ ብዙም አላውቀውም። ቤተሰቦቼ ናቸው የሚያውቁት። ስሙን አላውቀውም። ስሙን አላውቀውም። የምትሄጂበት ስንት ዓመትሽ ነው? 19 በጌታ ከሆንሽ ቦሌ አታውቀውም? ቦሌ ወደ ታክሲ መያዣ አጠገብ ያለው ቸርች። እሺ፣ እዛ ነሽ? ኦኬ። እዛ ታክሲ ተራ ላይ ነው የምትሄጂው? ታክሲ ተራ አጠገብ። ኦኬ። እስቲ ዘምሪ አንድ መዝሙር። መዝሙር ዘምሪ እስቲ። የምን አይነት ይሻላል? ነጭ በቀይ አይደለም። የምር ያንተ ቸርች የትኛው የት ነው እኮ? መጀመሪያ መልሽ እናንተም በያልኩሽ እኮ ዘምሪ። ኮምሬት ዘምር ለዘምር ነው ስሙን ንገረኝ መጀመሪያ፣ ከዛ ዘምራለሁ። ምንድነው? ክርስቲያን ነሽ? ሙስሊም ነሽ? ኦርቶዶክስ ነሽ? ጴንጤ ነሽ? ጆባ ነሽ? ከየት ነሽ? ክርስቲያን ጴንጤ ያለያያል። አውሳባ እንደዛ ነው። ለምን ነገር ክርስቲያንና ጴንጤ ምን ያለያያል? ገና መነሳትሽ ነው ከእንቅልፍሽ? ኧረ አይደለም። ስንት ሰዓት ነው አሁን አንቺ ያለሽበት ከተማ? አሁን 3 ሰዓት። እንደዛ ነው። ንገረኛ፣ ምን አይነት መዝሙር ልዘምርልህ? አንተ አይደለም ከኔ በላይ ፓስተር አንተ ነው እኮ። ዘምሪ፣ መዝሙር ዘምሪ እኮ። ምን አይነት መዝሙር ልዘምር ንገረኛ። ወይኔ ጌታ ሆይ፣ ምንድነው ዛሬ የመጣብኝ ደግሞ? እሺ፣ ልዩነት አስረዳኝ። የምኑን ልዩነት? ጴንጤና የክርስቲያን ልዩነቱ አንድ አይነት አይደል እንዴ? እኮ ነገርኩሽ እኮ። ክርስቲያን ነሽ? ክርስቲያን ኢን ሴንስ ሁሉም ክርስቲያን ይሰኛል ይባላል። ያው በመጽሐፍ ቅዱስ እንደሚናገር በአንጾኪያ ደቀ መዛሙርቱ ኢየሱስ ክርስቶስን ጌታቸው አድርገው ስለተቀበሉ ክርስቲያን ተሰኙ ይላል በአንጾኪያ። ጴንጤ የሚባለው ፕሮቴስታንት የሚባለው እንደ ካታጎሪ ነው፣ የሃይማኖት ድርጅቶች ናቸው። ኦርቶዶክስ የሚባል አለ፣ ጆቫ ዊትነስ፣ ካቶሊክ፣ እንደዚህ ደግሞ ካታጎሪዎች ናቸው። እሺ ጠይቀኝ፣ ቆይ ጠይቀኝ። እሺ ጠይቂ። ክርስቲያን የሚባሉት ማለት ነው ካቶሊክ፣ ኦርቶዶክስ፣ ጴንጤ ምናምን እነሱ ክርስቲያን የሚባሉት ይባላሉ፣ ክርስቲያን ይባላሉ። ኦርቶዶክስስ? እሺ ክርስቲያን ነው የሚባሉት አልኩሽ እኮ፣ ነገርኩሽ እኮ። እሺ ኦርቶዶክስስ? ከጴንጤ ጋር ምንድን ነው ልዩነታቸው? ኦርቶዶክስ ሬዲ ነው እንደሚሰማሽ እናቴ? ምንድን ነው የላከብኝ ዛሬ? የጠየኩ እኮ ነው። እኔ እኮ ያውቃል ብለው እኮ ጠይቀህ እኮ ነው የገቡት። አሰሜ ምን እነሱ ክርስቲያን ይባላሉ አልኩሽ አይደለም? ክርስቲያን ማነገርከኝ? እሱን ማነገርከኝ። ጴንጤና ኦርቶዶክስ ምንድን ነው ልዩነታቸው? ስለ ፕሮቴስታንት ነው እኔ የማውቀው። እኔ ላስረዳሽ ስለ ፕሮቴስታንት፣ ስለ ኦርቶዶክስ አላውቅም። ፕሮቴስታንት ማለት ሰው ፕሮቴስታንት በተለምዶ ወይም ደግሞ ያው እነ ሉተር ከካቶሊክ ቤተክርስቲያን ፕሮቴስት አድርገው ተቃውመው ከወጡ በኋላ እያስረዳሁሽ እኮ ነው፣ እየተቆጣ አይደለም። ምን ፕሮቴስታንት ማለት ከካቶሊክ ቤተክርስቲያን ውስጥ ተቃውመው ሲወጡ ሌሎቹ ናቸው ፕሮቴስታንት ያሉን እንጂ እኛ ፕሮቴስታንቶች አይደለም። የወንጌል አማኝ ወይም ዳግም የተወለደ በልጁ በኢየሱስ ክርስቶስ አምነን ኢየሱስ ክርስቶስን በሕይወታችን የግል አዳኝ ጌታ መድኃኒታችን ቤዛችን አድርገን ስንቀባ ወንጌል አማኝ ወይም ክርስቲያኖች እንባላለን። እሺ ክርስቲያን መባያ ወይ የፕሮቴስታንት ወይ ወንጌል አማኝ የሚባለው
ይሄ ነው ማለት ነው። አሁን ተረዳሽ? ስለዚህ ኢየሱስ ክርስቶስን የህይወትሽ ጌታ አዳኝ ገዢ አድርገሽ ስትቀበይ ክርስቲያን ትባያለሽ። የእግዚአብሔር ልጅ መሆን ትችያለሽ። ሰው ሁሉ ኃጢአትን ሰርቶ ነበር፣ የእግዚአብሔር ክብር ጎድሎት ነበረ። በብሉይ ኪዳን ዘመን ሰዎች ከእግዚአብሔር ጋር የሚታረቁት ካህኑ ይመጣና መስዋዕት ያቀርብላቸዋል። ከዛ በዛ በጠቦቶች፣ በዋኖሶች፣ በጥጃዎች ደም ኃጢአቱ ይሰረይለት ነበረ። አሁን ግን ኢየሱስ ክርስቶስ ከመጣ በኋላ በቀራንዮ መስቀል ላይ ስለኔና ስላንቺ ስለ ዓለም ሁሉ ራሱን ቤዛ አድርጎ ከሰጠ በኋላ ደሙን ካፈሰሰ በኋላ ግን የኮርማ ደም አያስፈልግም፣ የዋኖሶች የምንም አይነት ደም አያስፈልግም። አንድ ደሙ በደሙ ምክንያት ታርቀናል። ኮሮና ነው ያልከው? ኮሮና ምን ያልከው? የኮሮና ምንድን ነው ያልከው? አስረዳኝ ነው። ምን አደረኩኝ? እኔ እኮ ስለማላውቀው መሬት የረገጥሽው በእግርሽ ነው አይደል? በጭንቅላትሽ አይደለም። እየሰማሽኝ ነው አይደል? ታዲያ በቃ ምንድን ነው ማውራና ሰቢ ምንድን እኮ አትቆጣኛ። የምን ኮሮና ነው ታዲያ የምትይው? ኮሮና የምን ኮሮና ያልከኝ መሰለኝ። እሺ አሁን አስረዳኝ። እሺ አትቆጣኝ። እሺ እኔ ትንሽ እኮ ነኝ፣ ትንሽ ልጅ አይደለሁ። ያስተማርከኝ እኮ ነው። ካንተ እኮ ነው የማረው ነገር። እኔም እኮ ልሰብክ እና የምችለው እኮ አንተ አስረድተኝ አልችልም። እስካሁን የነገርኩሽ ከነገርኩሽ የገባሽ እስቲ ንገሪኝ። እኔ የማይሰማው ነበር። አልጨረስከው? ጨርሰውና ከዛ መጨረሻ ላይ እኔም እነግርሃለሁ። በባትሪ ነው እንደምትሰሪው? በጭንቅላቴ ነው። እሺ አንድ መዝሙር ዘምርልኝ። እሺ አብረን እንዘምር። እሺ እኔ አላሳዝንም። በአቅም ችግር አለው። ውጭ ከዚህ እንዴ! ምን አይነት ሰው ነው ዛሬ ደግሞ የሚገጥመኝ? ሰላም ላንተ ነው። እንትኔን እኮ ኑሬን አቃወሰችው እኮ። ምን ብላ ነው? በኢየሱስ ክርስቶስ ይስቻል ደግሞ አይቻልም። እኔ ግን የመጣሁት አድናቂት ነኝ ልልህ ነው። በእውነት ከየት ነው? ከዴንማርክ ነው። ዴንማርክ ነው የምትኖረው? ዴንማርክ። ዴንማርክ ኦስሎ? ዴንማርክ ኦስሎ። እንዴት ነህ? ሰላም ነው። እንዴት ነህ? እየነዳሁት ነው መኪናውን። እውነት ነው። ዴንማርክ አታምር? ላሳይህ? ሲኖትራክ አለ ዴንማርክ ባይዘኝ እንዳይገጭህ። ሁሉ መልካም። ልጅቷ ምን ብላ ነው ተበሳጨባት? እንደ ኧረ በእናትህ ኢነርጂን ሁሉ ነው የወሰደችው። አስረድቻት በኮርማዎች እና በዋኖሶች ደም አይደለም ምናምን እላታለሁ። ኮሮና ትለኛለች። እኔ ግን የተመቸኝ ተሜ ነው። ተሜ እኮ እናንተ የተከፈተ ስፕራይት ነው የምትጠጡት አለኝ። አንተ ከነ ቆርኪው ነው ወይ አልኩት እኮ እየሰማሁት ነበረ። ምንድን ነበር አዲስ ምንድን ነበር የሚባለው? አዲስ የሆነ ነገር የሚብሉት አባባል አለ አይደል? ምንድን ነበር? ምን ሰፈር አያስተኛ ምናምን የሚል አንድ ጓደኛዬ ይል ነበረ። ጠፋብኝ አባባሉ። በጉራግኛ በለው እስኪ። በጉራግኛማ ብዙ ነው ያለው። በየትኛው ልበል? ብዙ አባባል አለ። አባብሻሉ መገር ከለለት የሚባል አለ። አባብሻሉ መገር ከለለት አማንሻሉ በል ሰላሙን እግዚአብሔር አማንሻሉ
ሰላም ፓስተር ከለለት ማለት ኦርቶዶክስ አንዴ ቆይ እያወራሁ ነው። እባብ ሻሎም እግር ከለለት ማለት እባብ አውቃው እግር ደሱት ማለት ነው። እግዚአብሔር አንዳንድ ጊዜ የልብ ክፋት ትዕቢትን አይቶ የሆነ ነገር እንትን ይባል እባብ አውቃው እግር ነሱት። እባብ ሻሎም እግር ከለለት። እባብ ሻሎም እግር ከለለት። እባብ ሻሎም እባብ ሻሎም እግር ከለለት። እግር ከለለት። የሚገርም አባባል ነው ያልከው፣ ግን ጭራሽ ጉራኛ አይደለም። አታውቅም? አይ ጉራጌኛ ነው። እግዚአብሔር ሶልኛ ነው። እንደ ብሮክን እንግሊሽ እኮ ነው ያደረከው። እንዴ ጉራጌ ጴንጤ ያለ እንዴ ያለ ነው። ኦርቶዶክስ ሰላም በለና። ሰላም ናችሁ? ሰላም እያልኩ ሰላም ለእናንተ። ሰላም ይብዛ። እንዴት ነህ? አለን። ፓስተር ሶፊ ጥያቄ ልጠይቅ ነበር የገባው። እሺ ቪዲዮ ክፈት መጀመሪያ። ኦርቶዶክስ አይ መክፈት አልችልም። ጥያቄ ብጠይቅ ይፈቀድልኝ? አይ ማንን እንደማወራ ማወቅ አለብኝ። ይሄ በፌክ አካውንት የተደበቀ አካውንት ምናምን እኔ በራሱ ኮንፊደንስ የሌለው ሰው ጋር እንዴት አወራለሁ? እስቲ ንገረኝ። አንደኛ አዳምጣ ቆይ አንዴ። አንደኛ ሰፊ የሆነችውን በኢትዮጵያ ታሪክ በዓለም ታሪክ ትልቅ ታሪክ ያላትን የኦርቶዶክስን ስም ይዘህ መተህ በፍጹም ላወራ አልችልም። ምክንያቱም አንደኛ የግለሰብ ስም እንኳን ቢሆን ቶለሬት አድርጌ ልሰማ እችላለሁ። ምክንያቱም ኦርቶዶክስ የሚል በጣም ሰፊ ማህበረሰብ ያሳደገችንን ቤተክርስቲያን ስም ይዘህ መተህ በፍጹም የምትናገረውን ነገር ወይም መልስም ለመስጠት ይከብደኛል። አለበለዚያ አይ አካውንቲንግ ገብተህ ችግር የለውም። የት ነው ገብቼ የማይዙ እያወራው በምን አየዋለሁ? ስለዚህ ሌላ ስልክ ካለ ነው እና ጥያቄ አልጠይቅም፣ መጠየቅ አልችልም። እንደዚህ እኮ ወይ ቪዲዮ ክፈት። ኦርቶዶክስ የሚለውን እንዳትወክል ቪዲዮ ስትከፍት አንተ መሆንን እናውቃለን። አለበለዚያ ግን ይህንን ትልቅ ስም የከበረ ስም እኛን ክርስቲያን ፕራውድ ያደረገችኝን የቤተ ክርስቲያን ስም ይዘህ በፍጹም እውነትህን እኮ ነው። አይ እውነትህን ነው። የተከበረች ቤተክርስቲያን እውነትህን ነው። ግን ማይመች ቦታ ነኝ። ሶፊ የተረደኝና ጥያቄ ልጀምር። ነገር አታወራ። አይ አላወራም። ኦኬ እንደዛ ከሆነሽ ቀጥል። ገንዘብ ኃጢአት ነው ወይስ አይደለም? ተናግሬያለሁ እኮ ነው። መጀመሪያም እኮ ውጣ የአባቴ አምላክ ገንዘብ ያሳጣል። እንደው ያስቆም ይባል ምንድን ነው ያለው? ምን አይነት ይሄ ምን ኃጢአት ነው አይደለም ነው ያለው? አሁን ኪሴ ያለችው 75 ብርን ቡን ትበልብስ አታያት ሳትጠቀም